ኢትዮጵያ ያለው ጓደኛዬ የካሮት ጁስ ለቆዳ ጥራት በጣም አሪፍ ነው ብላኝ ነበር። ለውጥ እንዳየችበትም ነግራኝ ነበር። ከዛ ሪሰርች ሳረግ ኦንላይንም ብዙ ሰው ሲያወራበት አየሁ እና እዚህ ከመጣው በኋላ እኔም ለመስራት እየሞከርኩ ነበር። ጀምሮ የማቋረጥ ችግር አለብኝ። አንድ የሰራሁት ለተወሰኑ ቀናት ያቆየኛል። ከዛ ግን መሀል ላይ ጊዜ እስካገኝ ድረስ ጋፕ ይፈጠራል። ዛሬ ደግሞ ድጋሚ ልሰራ ነው። ወንድሜንም ለማጠጣት ሞክሬ ነበረ። ጨጓራዬም ምናምን አለ ዝንጅብል ስለሚደረግበት። ከዛ ትንሽዬ ዝንጅብል አድርጌም ለሱ ከዚ በፊት ሰርቼለት አውቃለሁ። ሰዎች በተለያየ መንገድ ይሰሩታል። እኔ ግን ብዙ ቦታ ላይ በተደጋጋሚ ሲሰራ ያየሁትን ነው የሚከተለው። የምጠቀመው ካሮት፣ አፕል፣ ብርቱካን፣ ሎሚ፣ እርድ፣ ዝንጅብል እና ቆንዶ በርበሬ ነው። ሁሉንም ደብለቅለቅ አድርጎ መፍጨት ነው። ይሄ መፍጫ ትልቅ ስላልሆነ እየከፋፈልኩ ነው የምፈጨው። በደንብም ስለማያደቅልኝ በሌላ መፍጫ መደግመዋለሁ። አሪፍ መፍጫ ያላችሁ ደግሞ በአንዴው ይደቅላችኋል። ከዚህ በፊት ፈጭቼ ከጨረስኩ በኋላ አጠለው ነበር። ጠሎ የሚቀረውን በደንብ ያልደቀቀውን ከዱቄት ጋር አደባልቄ ጠብሾው በልተነው እናውቃለን። በአሁኑ ግን አላጠለውም ብያለው። ደቀቅ ካለ ይበቃል፣ ባፋችን ማኘክ ነው። ይቺ አዲሷ የሳምሰንግ ጋላክሲ ፊት 3 ሰዓቴ ናት። መግዛት የምፈልጉ ሰዎች በ12,000 ብር እየሸጥ ነው እንገኛለን። በዚህ ስልክ ቁጥር ደውሉልን። የካሮት ጁሱ በዚህ መልኩ ደርሷል። እንደነገርኳችሁ የምርም ጓደኛዬ ለውጥ ስላየችበት ነው እኔ የጀመርኩት። ከዛ ግን ሪሰርች ሳረገው ሳይንቲፊክ የሆነ ኤክስፕላኔሽን አለው። ወደፊት እኔም ጥሩ ለውጦች የማይበት ይመስለኛል። ሁሌ የምትጠቀሙት ሰዎች ካላችሁም አስተያየታችሁን ኮሜንት አድርጉ። ቆዳችሁ ግሎ እንዲያደርግ የምፈልጉ ሰዎች ደግሞ ሞክሩት።